ሳሩ ማሽን ነው የሚያጭደውና የፍየሎቹ ቦታና መኪና የሚገባበት ቦታ የተራራቀ ነው። 2 ኪሎ ሜትር ይሆናል። ገደል ነው። መኪና መንገድ የለውም። ዝግዛግ ነው እንደዚህ በደረጃ የተሰራው ቦታውና ከዚያ ከላይ መጋዘን አለ። የፍየሎች ምግብ የፍየል ጎመን ይባላል ወይንም በዚህ ሀገር አሁን ብርስ ይሉታል። እንደገና ደግሞ ይሄ እንትን ይሄ ገብስ የፍየሎች የሚሰጡት ገብስና ይሄ ሳር ነው። እና ያንን ግዴታ በሸክም ነው ወደ ውስጥ የምናስገባው። ማንኛውም ማቴሪያል እዚህ ቦታ ላይ ያው የሚያቀኝ እንደዚህ ላይ ከፍቼ ሁሉንም ነገር አሳያቸዋለሁ። እና ያንን ግዴታ በሸክም ነው የፍየሎች ምግብ የምናስገባው። መኪና ጭራሽ አይገባውም። እና ላይቭ እንደዚህ ነው ሁልጊዜ ላይቭ ላይ ነው የምውለው። ስሬን ለማንኛውም ለሌላ ሰውም አሳያለሁ። ሳውዲ እኔ ስመጣ እንደዚህ ይሆና ብዬ በፍጹም አላሰብኩም። ግን ያን የምሰራው የራሴ ባክግራውንድ ሂስትሪ አለኝ። ሀገር ምን እንደምሰራ የቀን ስራ ነበር የምሰራው ሀገር። እዚህ መጥቼ ደግሞ የወር ስራ ሳገኝ ከምንም በላይ ደስተኛ ነኝ። በቃ እና መኪና ስለማይገባብን ነው ቦታው። ገባኝ። በጣም ቴንኪው። አሁን እንትና ማለት ነው የሸዋ መብረቅ አይ ቲንክ ያሰበልህ ነገር አለ መሰለኝ እና እሱን ነገር ይንገርህና እንግዲህ እዚህ የተሰበሰበው ህዝብም 1400 ሰው ቀላል አይደለም። ሸር ካደረገው ዲዊት ካደረገው ቪዲዮ ከሰራበት የሚሆነው ነገር ይሆናል። እስኪ ቻሌንጁንም ምኑንም ስማውና ከዛ አንተም በተቻለ መጠን ምናልባት ከዛ በኋላ ፕሮግራም ክንና አላማህን ደግሞ አንተም ታስብበታለህ። ምክንያቱም እንደዛ ብለህ እስከመቼ አንድ ቀን የሆነ ነገር ቢያደናቅፍህ የት ልትወድቅ የት ልታርፍ እንደምትችል ራስህን ማሰብ አለብህ። ገባ? ይሄን አይነት ህይወት አገር ቤትን ብትሆን አታጣውም ብዬ ነው የማምነው። እውነት ለመናገር ገባ አይደለ? ለውጡ ምንድነው ነው? በበረሃ እየተቀቀልክ አንድ ነገር ብትሆን የሚያነሳ ወገን በሌለበት ቦታ ከመውደቅ እንደዛ አይነት ህይወትማ ኢትዮጵያ ማይጠፋ ሰማህ። ስለዚህ እስኪ ያለውን ነገር እስኪ ሾው መበርቅ ጀምርና ጊዜ ላለማቃጠል ከዛ በኋላ እንነጋገራለን። እንዴት ነው በትልቁ ማድረግ የምችለው ሚኪ? እሱን ቆይ ላድርገው እስኪ። እኔ አንተን ላለመቀየር ፈልጌ ኤክስፕሎድ ማድረግ አልችልም። አይገርም ሰው። ስለዚህ እኔ ልውጣና እሱን ሞዴሬተር ማድረግ ትችላለህ። ሞዴሬተር ማድረግ ትችላለህ። ሞዴሬተር ከሆንክ አንተ ማድረግ ትችላለህ። እኔ እኮ ሚኪን ወደ ታች ላለማድረግ ነው እንጂ እሱን በትልቁ ማድረግ እኮ አቅቶኝ አይደለም እኮ እኔ ከታች ሆን እኔ እንደዚህ ከማድረገው ብዬ ነው። ሌላ ማድረግ this is the point። በቃ የምንፈልገው ይሄን አይደል? በጣም አሪፍ። አሁን ቀጥል። ይሄ ጊዜው አንተ ነው። እኔ ልጁን በደንብ ሙሉ ቪዲዮውን ግቡና አይውለት ከቻላችሁ። ካልቻላችሁ ደግሞ በቃ የምችሉትን ነገር ኮፒ ሊንክ ሼር በማድረግ ተባበሩት። 1400 ሰው አለ። ሁላችሁም ቪዲዮ ስሩለት። እኔ የምሰጠው ቻሌንጅ አለ። የምሰጠው ቻሌንጅ ዛሬ እሁድ በዚህ ሰዓት የሚያልቅ ቻሌንጅ ነው የምሰጠው። ስንት ነው አሁን አካውንቱ ፎሎወሩ ስንት ነው የደረሰው? 61400። እሁድ በዚህ ሰዓት 250,000 ፎሎወር አስገቡት። እኔ 250,000 ብር ላይቭ ላይ ብሩን አስተላልፌ ደረሰኝ ያሳያለሁ። እሁድ የሚመጣው እሁድ በዚህ ሰዓት በቃ ቻሌንጁ በዚህ ሰዓት ኦኬ። እሁድ ነው ላስት ዴይ። 5 ቀን ነው መስጠት የምፈልገው ከዛሬ ጀምሮ 5 ቀን። እሺ እስከ እሁድ ከሆነ 6 ቀን ነው የሚሆነው። እስከ እሁድ 5 ቀን ነው 6 ቀን በቃ እሁድ ማታ ድረስ በዚህ ሰዓት ልክ በዚህ ሰዓት መተን 250,000 ፎሎወር ግን እንዲያስገቡ ትፈልጋለሁ። ለሱ ነው ቻሌንጁን የምሰጠው ለራሱ። ኦኬ እና ሁሉም ሰው ሰፖርት እንዲያደርገው ፈልጋለሁ። ምክንያቱም አካውንቱ ይደግ፣ ይሄ ልጅ ማስታወቂያ ይስራ፣ ብዙ ሰው እንዲያውቀው፣ ፌመስ ነን የሚሉ ሰዎች እነሱም እንዲያግዙት ፈልጋለሁ። ወደፊት መጥቶ ቢያንስ የተሻለ ህይወት ሀገሩ ገብቶ እንዴ መኖሩን አትየው። ይሄ ልጅ እኮ ገብቷል። በደንብ እስኪ አስተውለህ ሚኪ። እንዴ እኔ አውቀዋለሁ፣ መጀመሪያም አውቀዋለሁ። አሁን ደግሞ ያለው ነገር አልኩህ እኮ እንደ ፕሮፋይሉ አይደለም ያልኩህ እኮ። ልጁ ከሰውነት ጎዳና ወረድ ወጥቷል። እየተመገበም አይደለም፣ አይተካም፣ እየተመገበ አይደለም። ስለዚህ እኔ እሁድ ነው በቃ እሁድ ያልቃል። ዛሬ ማክሰኞ ነው አይደል? ቀኑ ግን አያንስበትም። ሰው ለሰው አያንስም እንዴ? አሁን 60 ምናምን ሺህ ነው ፎሎወሩ። ይሄን ለበጎ ዓላማ መጠቀም እንዴት ያቀተናል? ልጁን መቀየር እንዴት? ይሄን ብቻ ለልጁ ይችን አስተዋጽኦ ብናደርግለት ምን ችግር አለ እኮ? 190 ሰው
I don't know ቆይ መሲ እየላከሽ ነው። መሲን አስገባት 190 ሰው ፎሎ አለ። ከዛሬ መጀመሪያ አይቻልም። እዚሁ ላይ ሰው አሁን እናንተ ጋር የተሻለ ነገር ፎሎ ተደርጎ ሊወጣ 1600 ሰው አለ። ሁላችሁ ፎሎ አድርጉት፣ ይጥቀመው። በቃ እኔ የምችለው ነው ማገዝ የምፈልገው። አካውንቱ የት አለ? ይሄው ራሱ የገባበትን አካውንት እኮ ነው። መሲ ታረስ በጣም አሪፍ። የሰው መብረቅ እንዴት ናችሁ? ሁላችሁም ደህና ናችሁ? ሰላም ነታለም፣ እንዴት ነሽ? አለን እግዚአብሔር ይመስገን። በእውነቱ እናመሰግናለን ለወንድማችን እንደዚህ አይነት ቻሌንጅ አስበ ስላመጣህለት እናመሰግናለን። ሁላችሁም እዚህ ጋር ያላችሁ ያው በረሃ ነው የሚኖረው። እኔ ፎሎ አይደለም ግን አልፎ አልፎ ቪዲዮዎቹን ምናምን ነገር ያለው አንዳንዴ ማለት ነውና ያው ግን እኔ 5 ቀን ያንሰዋል። ምን አለ መሰለ እሱ አሁን አትሊስት 100,000 ፎሎወር እንኳን አልገባም። 100,000 እንኳን ቢገባ 150,000 እንደምንም ብሎ ሊደረግ ይችላል። ግን አሁን እሱ አይ ቲንክ 60 ምናምን ሺህ ነው አይደለ ፎሎወሩ ገና ስለሆነ 15 ቀን ብታደርግለት ከሰጠው አይቀር ቻሌንጁን 15 ቀን ብታደርግለት እኛም ለማምነን ሌሎችም ለማምነው ፎሎ ያስደርጉለታል። ለምን ብዙ ሰው የፎሎ ቻሌንጅ ስለሚሰጥ አንተም ደግሞ ቀኑን ጨምርለትና ከዛ እኛም ፎሎ እናስደርገዋለን። እሱም ደግሞ በርትቶ ፎሎ አርጉኝ እያለ ሳይሰለች ቪዲዮ ይሰራል። ምን ትላለህ ሚኪዬ? እንግዲህ ያው የሸዋ መብረቅ ቢሆንም ፕላኑ እኔም እንደዛ ነው። አትሊስት 10-12 ቀን ቢሆን ፎሎ ለሚያደርገውም ሰው ሸር እየተደረገ ሞር ጊዜ ይኖራል። አይ ነው ምን ለማለት እንደፈለገ ገብቶኛል። የሸዋ መብረቅ ግን ፎሎወሩም ስለሚጠቅመው ለልጁ አንዳንድ ስራ መስራት ከፈለገ ነው ጊዜ ብንሰጥና የተባለው ቁጥር 250,000 ሰው ቀላል አይደለም። ቢካዝ አሁን ገና 60,000 ሰው ነው። አስበው እንግዲህ 190,000 ሰው ያስፈልጋል ማለት ነው 250,000 ፎሎ ለማድረግ። እሱን ለማድረግ ጊዜ ብሰጣቸው 12 ቀን 13 ቀን እንዲህ እና በዛች ቀን ልጁም ፎሎ አድርጉኝ ባካችሁ ቻሌንጁ እንዳይቀርብኝ ምናምን ቃል ተገብቶልኝ ነው እያለ ቪዲዮ እየሰራ ሌሎችም ሸር ዲዩቲ እያደረገን እሱ ላይ ብንደርስና ከዛ በኋላ አንተም ቃል የገባውን ነገር ለወንድማችን ፎሎወሩም በዛው ልክ ቢሆን ብዬ አስባለሁ። እንደኔ ነው። እንዳንተ ደግሞ አንተ ታውቃለህ። ችግር የለውም ሚኪ። እኔ ምንድነው ልጁ እንዲጠቀም ነው የምፈልገው። ልጁ እንዲጠቀም ስለሆነ የምፈልገው 15 ቀን የሚሆን 10 ቀን ምንም ችግር የለም። ግን ፎሎ በጨመረ ቁጥር ልጁ ገባ ሊለወጥ ይችላል፣ ማስታወቂያ ሊያሰሩት ይችላል የሚለው ነገር ስላለ ነው እንጂ ፎሎወሩ እዛ ላይ ቢደርስም ከዛ ቢበልጥም እኔ ቃሌን አከብራለሁ። 250,000 ብሩን ለማስገባት ቻሌንጁ የሚያልቅበት ቀን ለማስገባት ቃሌን አከብራለሁ። ስለዚህ 15 ቀን ይሁን ወይስ 10 ቀን? እንደዛ ከሆነ ኦኬ ጋይስ፣ እዚህ ያላችሁ ሁላችሁም 1500 ሰዎች ያላችሁ የሸዋ መብረቅ ወንድማችን ለወንድማችን ህይወት በትዝታ ቻሌንጅ ሰጥቶታል። ለ15 ቀን የሚቆይ ቻሌንጅ 15 ቀን ብቻ ነው 2 ዊክስ ማለት ነውና በዚህ 15 ቀን ውስጥ አሁን ያለው 61,000 ፎሎወር ነው 250,000 በነገራችን ላይ 300,000 ብታስገቡትኝ 300,000 ብር ይሰጠዋል ይሄ ልጅ በፎሎወሩ ልክ ነው። ስለዚህ ይህን ሰው ሊረዳ የፈለገ ሰው ገንዘብ ብቻ ሳይሆን ፎሎ አድርጎ 250K ካስገባው የሸዋ መብረቅ ወንድማችን የዛሬ 15 ቀን 250,000 የኢትዮጵያ ብር በአካውንቱ ያስገባለታል ማለት ነው። ለህይወት በትዝታ ላይቭ ላይ ትራንስፈር ያደርጋል። የትራንዛክሽን ሂስትሪውን ያሳያችኋል። ውሸት አይደለም፣ ፌክ አይደለም፣ ያሳያል። ወንድማችን ህይወት በትዝታ ደግሞ ደረሰኙን ሪሲቱን አውጥቶ ይሄው ደርሶኛል ከከሌ ብሎ በአይናችሁ ያሳያችኋል ማለት ነው። ፌክ ነገር የሚባል ነገር የለም። ሳያስገባ ፎሎ ለማድረግ ሙድ ይዘው ምናምን ይባል የለም። የሸዋ መብረቅ የሚያሳያን ያስገባበትን ትራንዛክሽን ሪሲት የደረሰኙንም ደግሞ ህይወት በትዝታ ያሳያችኋል። መቼ? የዛሬ 15 ቀን ምን ከሆነ 250K ፎሎወር ከገባ 250,000 የኢትዮጵያ ብር ዶላር አይደለም ጋይስ፣ 250,000 የኢትዮጵያ ብር ይሰጠዋል ማለት ነው። 300,000 ካስገባችሁት 300,000 ብር ይሰጠዋል። እናንተ ፎሎ ባደረጋችሁ ልክ ነው። ስለዚህ ይህን ቻሌንጅ ለወንድማችን ሲሰጠው የሸዋ መብረቅ ኑሮ ተርፎት ምናምን አይደለም። እኔ ከሱ ይሻላለሁ። ይሄ ልጅ ሳር እየተሸከመ በረሃ ለበረሃ በዛ ገደል ከሚጥመነመን ምናልባት ይህን ብር ይዞ ኢትዮጵያ ገብቶ የሆነ ነገር ባጃጅ ገዝቶ የሆነ ስራ ሊሰራ ይችላል። እኔም መክረህ ምሳሌ ይሄ ነገር ተሳክቶ እንደዛ ከሆነ ተነጋግረህ እንድትገባ ቢሆን መልካም ነው። እኔ እዛ ቦታ ላይ ፍየል እየጠበክ እዛ አንድ ነገር ልሁን ካልክ አንተ ታውቃለህ። ግን ያለችን ብር 10,000 ብር 20,000 ብር እኮ ሰው 10 ዓመት ሰርቶ ወደ አገር ቤት ሲገባ 10,000 ብር 20,000 ብር እንኳን ይዞ አይገባም። ታውቃለህ።
ሰው የምታገኛትን ነገር ይዘህ ገብተህ ኢትዮጵያ ባጃጅክን ገዝተህ ላይሰንስን አውጥተህ ወጥረህ ብትሰራ በአመቱ የት ነህ? ከዛ ቤተሰቦች ጋር ሳትራራቅ ምግብክን በደንብ እየተመገብክ እኔ አሁን እንጀራ የምትመገብ ሁሉ አይመስለኝም። እዛ በረሃ ላይ ሆነ ምን እየበላህ እንደው ፈጣሪ ወቅ አስበዋል። የሸዋ መብረቅ እኛ እንጀራ ሳንበላ 3 ቀን ብንቆይ ምን እንደምንሆን በጣም ከስቷል። ልጅ እኮ ፊቱ ያስታውቃል። እግዚአብሔርን ይሄ ልጅ መም ካገኘው አይቆምም ነው የምልህ። እንዴ በዚህ የት ሄዶ ይታከማል? በዛ ላይ ደግሞ የሚተኛበት ይታወቃል። በሰፊው ልጁ ሲጀመር ህዝብ አይን ውስጥ ገብቷል። ሁለተኛ ነገር ደግሞ እኔ የሸው ባንድ በሁለትም የቅርብ ጓደኛዬም ወንድሜም ነው። በእውነት ለመልካም ተግባር ስራ እንደዚህ ማህበራዊ ሚዲያ አገልግሎት ብዙ ልጆች ወደፊት እየመጡ ነው፣ እየረካን ነው። በእውነት እግዚአብሔር ደስ የሚለው ነገር በርካታ ልጆች እድሉን አግኝተውት ወደ ሚዲያው መጥተው በተለይ ታች ላይ ላለው ማህበረሰብ አገልግሎት እየሰጣችሁ ስለሆነ እየኮራን ነው። ኩራታችንን ከፍ ብሏል። እግዚአብሔር ይጨምርላችሁ። ልጁን ባለፈው ላይ ብላይ ገብተን እያወራንበት ነበር። ህይወት በትዝታ እንደዚህ እናወራለን። ምንድነው አስቸጋሪ ከህይወት ገጽታ ካለበትም በላይ ልጁ ለሀገር ጠቃሚ የሆነ አቅም ያለው ልጅ ነው። ዘርፈ ብዙ ሙያ ያለው እንጀራ መጋገርን ማለት ነው እጅግ በጣም ከእናቶቻችን ባስበለጠ መልኩ እንጀራውን ጋግሮ ሲያሳይህ ትደመማለህ። ሀገር የሚጠቅም ልጅ ዘርፈ ብዙ እዛ ቦታው ላይ ሆኖ የሚያሳየን አቅም እዛ ለአረቡ ቤት ሰርቶለት ለዛ የሚጠብቃቸው ፍየሎችና በጎች እንዲሁም ደግሞ የምግብ አገልግሎት የሚያቀርብላቸውን ያዘጋጀውን ቦታ ገደል ውስጥ ወርዶ ብታይ ልጁ ጠቃሚም ነው። እኛ ባለፈው ብለን ነበር እንደው ኢንቨስት ተደርጎ ትውልዱን የሚጠቅም ነገር መሪነት እሱን የሚመስሉ በርካታ ልጆች እኛ እናያቸውም እንጂ ስቃይ ውስጥ ናቸው። ነገር ግን ለእይታ ለነሱ ሞራል እንዲሆንና በተነሳሽነት ሌሎቹም እንዲነሱ ብለን ባለፈው እኛ አቅም ስለሌለን ነው። የሸዋው መብረቅ ግን እይታ በጣም ይገርማል። እኔ ከአንድ 2 ጊዜ ስላየው ነው። በቅርብ ለኔም የሆነ ነገር ለማድረግ የሞከርከውን ርቀት ነው አይቻለሁ። ታው ነው እንጂ ምንድነው ያይና ይቆጫል የሸዋው መብረቅ። እና ሚኪዬ ጥሩ ልጆች እየመጣችሁ ነው። እግዚአብሔር ይመስገን። ጥሩ ልጆች በማህበራዊ ሚዲያ አገልግሎት ጠቃሚ የሆነ ነገር ይሄ ገጽታው ደስ ይላል። ግንባታው ትውልዱም ከታች ይነሳል። ስለዚህ ልጁን ብታዩት በቅርብ በርካታ ነገርን ያዘለን በርካታ ተስፈኛ ነው። ጠንካራ ነው። ሞከረን ነበር እኛ ፎሎወር ስለሌለን ስላልቻልን ነው። ጊዜውን ጠብቆ እግዚአብሔር ደግሞ መሆን ባለበት ሰዓት የሸዋው መብረቅን ዛሬ ልኮለታል። አሁን ቪዲዮ እየተንሸራሸረ በርካታ ሰዎች እንደሚደርስ እኔ አልጠራጠርም። ስለዚህ የቀን ርቀት ማብዛት ሳይሆን በህዝብ ልብ ውስጥ ያለ ልጅ ነው። ሴቱ ወንዱ ሁሉም ይወደዋል። የሚሰራ ሰው እንደሚታወቀው ይወደዳል። በተለይ በስደት ሀገር ያሉ እህቶቻችንም እንደዚህ አይነት መልካም ተግባር አበረታቾች ስለሆኑ ብዙ ጊዜ የሚፈጅ አይደለም። በእውነት የሸዋው እንደ ጓደኛም ኮርቻለሁ፣ እንደ አካባቢ ተወላጅ ልጅም ኮርቻለሁ፣ እንደ ኢትዮጵያዊነትም ኮርቻለሁ። እግዚአብሔር ይባርክህ። በሄድክበት ሰላሙን ሁሉ ይስጥ። ሚኪዬም በታዘዝክበት በመልካም ተግባር እንቅስቃሴ ሁሉ ጊዜ ትደርሳለህ። ይሄ ነው በቃ። እንደዚህ ስንሆን እታች ያሉት ባለ ተስፋ የሚነሳሉ። ኮርተናል። ማርያምን ነው የምልህ። ያ እሱ ነው የሚሆነው ነገር። ደባርቅ የምትለው ካለ በልና ሞር እሱንም እንጠይቀዋለን በዚህ ጉዳይ 15 ቀን ሞር እሱንም ኦኬ። አይ አሪፍ ነው። በመጀመሪያ ለምታደርጉት ነገር በጣም እናመሰግናለን። ቴንኪው። እኔ ልጁን ካሁን በፊትም ያው አየዋለሁ ቪዲዮዎች ምናምን ጌም ሲጫወት ምናምን እዛ ቆርጥ ገደል ላይ ሆኖ እኔ ሀገራችን ያለውበትን ቦታ ነው ያስታውሱት ራሱ ገደል ምናምን እዛ ሳይ ይሄ እንደ እውነት አረብ ሀገር ነው ያለው ወይስ ኢትዮጵያ ውስጥ ነው እያልኩ ራሱ እገረማለሁ። አንዳንዴ ተሸክሞ አስመንቲ ምናምን ሲያወርድ ምናምን አየዋለሁ። እና ቀኑ ባይረዝም አሪፍ ነው። ተልተሎ እኔ ለራሴ አንድ ቪዲዮ እሰራለሁ፣ ችግር የለውም። ቅንነት ሰብአዊነት እስከሆነ ድረስ እሰራለሁ አንድ ቪዲዮ። ምናልባት የኔ ፎሎዎች የኔ ደንበኞች ምናምን ሊያዩ ይችላሉ፣ ፎሎ እንዲያደርጉ ችግር የለውም። ወንድማችን የሾው መበቅ ደግሞ በጣም እናመሰግናለን። ራሱን ፎሎ አስደረገ፣ እዛ ላይ ሳፖርት አድርገ። ቴንኪው። ፈጣሪ ለሱ እንዳሰብከው ደግሞ የምታምነው አምላክ እግዚአብሔር ለአንተ ደግሞ ይሰብልህ። በዚህ ልክ ባወጣው ደግሞ ይብለጥ አድርጎ ፈጣሪ ይሰጣል ብዬ አስባለሁ። ቅልቦና ያላችሁ ቅን አስተሳሰብ ያላችሁ ወንድሞቻችን እንደዚህ ተሳሰር አንድ መሆን አለብን። እንደዚህ ወንድሞቻችን አንዳንድ የመዳም ቅሞችም አሉ በህመም ላይ በምናምንም ያሉ እንደዚህ ደሰስ እያደረጋችሁ እናንተ ውስጥ ለውስጥ እያያችሁ እንደዚሁም ደግሞ እንደ ወንድሜንት ያው እረኛዎች ምናምን አሉ እነሱንም እንደዚህ እያደረጋችሁ ወደዚህ ብታመጧቸው እንደዚህ አይነት ቻሌንጅ ብትሰጧቸው በጣም አሪፍ ነው። ደስ የሚል ስራ ነው። በነገራችን ላይ አብረን መጠጣት መብላት ምናምን ባህላችን ነው፣ የመጣንበት ማንነታችን ነው። እኛ እየራበን እየጠማን ሰው ይብላ ና በሞት ያፈርሰውን የሚል ማህበረሰብ ጋር የመጣ ነውና ስለዚህ ላደረከው ነገር እናመሰግናለን። ሁላችሁ እንግዲህ ያያችሁ እዚህ ወንድማችንን በተቻለ መጠን ቀን ሐሳብ ያለች በቃ 12 ቀን ወይም 10 ቀን ብታደርገው አሪፍ ነው። ምናልባት ሰው ደረሰ ስለሚል ተሎ እንድንለት ማለት ነው። እዛ በተረፈ 1100 ሰው አላችሁ። በተቻለ መጠን ሁላችሁ ሜንሽን ያደርጋችሁ ቪዲዮ ስሩለት። በቃ
ያንቺ ደንበኛ ያንተ ደንበኛ የኔ ደንበኛ የተለያየ ስለሆነ የኔ ፎሎወር ያንተ ፎሎወር ያንቺ ፎሎወር ሌላ ስለሆነ ላይ ስለሚችል እንደዚህ አይነት ቅልብ ያላቸው ሰዎች ፎሎ ያደርጉታል። በቃ ልጁን ያዩ ፎቶን እየለጠፋችሁ ቪዲዮን እያደረጋችሁ ቪዲዮ ስሩለት። አንተም ቀጣው እንደወጣው በደንብ የሆነ ቪዲዮ ስራ። ሁላችንም ሪፖስት ሼር ኮፒ ሊንክ እያደረግን እኔም ለራሴ አንድ ቪዲዮ ሰራላለሁ። አብሽሮ እንደሚ በቅርብ ቀን አሸነፈ ብርንም ትቀበላለህ። የምትፈልገውም ስራም ደግሞ ከተማ ገብተህ ስራ ከጀመርክ ስራ ትጀምራለህ። ወደ ሀገር ቤት ገብተህ ደግሞ ሀገር ቤት አይ ስራ ጀምራለሁ ካልክ ደግሞ ወደ ሀገር ቤት ገብተህ ስራ እንድትጀምር ይሆናል ማለት ነው። እናመሰግናለን። ቴንኪው ቤተሰብ። ይሄ ምን መሰላችሁ አሁን ይሄ ብር ተሰጥቶት እዛ ላይ ሆኖ ወዲያ ጠፋፍቶ እዛ ዘላለም ዓለሙን ህይወቱ በዚህ እንዲቀጥል እኔ በኔ በግሌ አልፈቅድምና አገር ቤት ገብቶ አገሩ ላይ የተወለደበት ቦታ ሁላችንም የአርሶ አደር ልጆች ነን። መከራይተን ፊዳ በልተን ነው እዚህ የደረስነው። የተደላደለ ህይወት ዝም ብሎ ለብዘ ሰደን አይመጣም። ስለዚህ የምትችለውን ነገር በአቅም የምትሰራትን ነገር ሰርተህ ተቀይረህ ትዳር ይዘህ ሰው ሆነ እንደ ሰው በቃ በመኖር አገር ቤት ነው የሚሻለው። ለወንድ ልጅ እኔ አልመክርም። ይሄን የአረቡን ዓለም አልመክርም። ወንዶቹ ሂደው የሚወርቁት በረሃም ለዛውም ደግሞ አንዳንድ የቂም በቀል የሆነ ሰው ማስለቀቂያ በጣም ብዙ ነገሮች ሰለባ እየሆኑ ያሉ ወንድሞቻችንና ሲታመሙ ደግሞ የሚደርሱላቸው የለም። ዛሬ እንደውም አንድ ልጅ ገብታ ወንድሜ መኪና እንትን ብሎ መኪና ውስጥ እያለ መስመር ጥሶ ከፖል ጋር ተጋጭቶ ሞቶብኛ ምናምን እያለች ነበርና ሞት በቃ እንደ ቅጠል ነው አሁን እየመጣ ያለውና ምንድነው የምናደርገው እኛ ስራችንን ማወቅ ነው። ሼር ዲዩት በማድረግ ቪዲዮ በመስራት እኛ ለሰው ሁሉ እናደርሳለን። አንተም ፎሎ አድርጉኝ ባካችሁ ቻሌንጅ ተሰጥቶኝ ነው ብለህ ነቃ ደንገጥ ብለህ ቪዲዮ ትሰራለህ። የሸዋ መብረቅን ቪዲዮ ስራለት። ገንዘቡን የምትሰጠውም አንተ ነህ፣ ቻሌንጁን የምትሰጠው አንተ ነህ። ተባረክ። ትናንትና ስታወራኝ እኔ በቃ ለማን ነው እጠረጥር ነበር። ለምን የላክል ቪዲዮ አልነበረ የሆነ ነገር እየው ብለክ እሱን ስላየሁኝ ስትነግረኝ በቃ እሱ መሆን አለበት ምናምን አልኩ ማለት ነውና መጨረሻም ያው የሆነ ሆነ እና እሱ ነገር ነው የምንልህ። የምትለው ሀሳብ ካለህ ሀሳብክን ንገረንና ቀጥታ ወደ ስራ ነው የምትገባው ከዚህ በኋላ። በቃ እዚሁ ላይ አንድ ልጨምርለት እሱ ከማውራቱ በፊት ሚኪ፣ በጣም ብዙ እህትና ወንድሞቻችን አረብ ሀገር ውስጥ ይኖራሉ እና ይሄንን ቻሌንጅ ሁሉም ሰው እንዲሰማ ቪዲዮ እንዲሰሩለት ፎሎ እንዲያረጉት እርስ በርስ ሰፖርት እንዲደራረጉና ሰው በህይወት እያለ ወይ ከመታገት ወይ ከመታሰር ወይ ከመሞቱ በፊት የሆነ ነገር የምትችሉትን ነገር አርጉ። አቅም ያላችሁ ሰዎች ስፔሻሊ የኛዎቹ በረሃ ላይ ላሉት እህት ወንድሞቻችን የምትችሉትን ነገር አርጉላቸው። የምትችሉትን ነገር በቃ ይሄ ለምሳሌ አሁን ቅድም 1500 ምናምን ሰው ነበረ። በጎ ነገር ሲሆን ሰው ይወጣል። ብዙ ሰው አይወድም እንደዚህ አይነት ነገር እኔ ካየሁት ነገር እና ጥሩ ነገር ላይ ሲሆን ለመተባበር ወደኋላ አትበሉ ለማለት ነው። ሁላችሁም የማዳም ቅመሞች እረኞችም ሁላችሁም ፎሎ አድርጉትና ይሄን ልጅ ብሩን እንዲረከብ አድርጉት። አመሰግናለሁ። ሚውታንሳ እንደመሰለ አሁን በተለይ ጌመሮች ጌም የሚጫወቱ ልጆች ምናምን ብዙ ሰው ያያቸዋል። ጌም ሲጫወቱ ምንም ሲፖስቱ ሰው ያያቸዋልና እነሱን ሰዎች የምንቀርባቸውን የምንዘናባቸውን ሰዎች ፖስት እንዲያደርጉት የሱን ቪዲዮ እንነግራቸዋለን። እኔም በበኩሌ እንደዛ አደርጋለሁ። አንተም የምትቀርባቸው የምትዘናባቸውን ሰዎች እነ መሲም ሁላችንም እዚህ ያለን ደባርቅም ሀገሬም ሁላችሁም እናገሰሰም ይሄን እናደርጋለን። ሰው ከዛ ያየ ፖስት ያደርገዋልና በቃ ይሄን ያለው ነገር በእኔ በኩል በጣም ጥሩ ሀሳብ ነው፣ ወድጄዋለሁ። በተለይ ደግሞ አንተን ወደ ሀገር ቤት ከማስገባት አንጻር ህይወት በትዝታ ትክክለኛ ስምህ ማን ነው? የመታወቂያ ስምህ መናገር ከሌለብህ አትናገር። ኧረ እኔ ሰው ገድዬ አልመጣሁ። ደምስ ግዘው የሚባለው ተወልጄ ያደኩት ሰሜን ኤፍራታ ግድም ወረዳ ጣዬ። ኦኬ ያጣየ እንጂ ከአራት ቀበሌ ያው መሀል ወንዝ የሚባል ቀበሌ ነው ተወልጄ ያደኩት። ስምህ ብቻ ነበር ጠየኩት። አብራራው በጣም ጥሩ ይሁን። እንግዲህ ወንድማችን ሚኪ እዚህ ጋር አንድ ነው ማለት ስለማልፈልግ ነው እንጂ እኔ እውነት ለመናገር ባክግራውንድ ሂስትሪ ነው ያሳለፍኩት። ከምንም በላይ ደስ የሚለኝ ነው። በቃ ወደኋላ እኔ ላይቭ ላይ 300-400 ሰው ይከታተለኛልና ስለራሴ ሳወራ ደስ ብሎኝ ነው። ሌላ ሰው ጠንክሮ እንዲሰራ ከኔ የተሻለ ስራ ያላቸው ፈጣሪን የሚያማርሩ አሉ። እኔ ግን በሸክም ከመኪና ከሚያሳርፍበት በሸክም ነው እያስገባው ማወርደው። ግን ከአረቦች የሚጣሉ አሉ ሌሎቹ ወንድሞች በየበራ የሚሰሩት መኪናው እዚያው እንትኑ ቁርፋው ጋር እንትን ምንድነው ይሄ መጋዘኑ ጋር ዞር ብሎ ቆሞ ናወርድ ሲለው የሚያሰራው ሰውዬ እዚያ የሚጣሉ አሉ።
ከዚያች እዚያች ወረድ ማድረግ እያቃታቸውና እኔ ደግሞ እንኳን እዚያ አይደለም እንደገና ተሸክሜ ነው የማወርደው እና እኔ ምንም ችግር የለብኝ እጀን ነው ለማለት እንደዚህ ነው አይ ነው ከዛን ሳይሆን አሁን ህይወት በስዛ ስንላቸው በቃ የሆነ የተደበቀ እንዳይመስላቸው ስምህም ኦሬዲ መታወቂያ ላይ ያለ ስም የምትታወቅ ሰው እንደሆንክ ስምህም የሚታወቅ ነው አየክ ማወቅ የሚፈልግ ሰው ስላለ ነው እንጂ እኔ እንኳን አውቃለሁኝ አንድ እሱ ነው ሌላ ደግሞ ከነገ ወደ አንተ ደና ቦታ ስትሆን እዛ ላይ ያሉ ወንድሞችን እንደዚሁ አስታውሳ አንተ ደግሞ ለሆነ ሰው እርዳታ ታደርጋለህ ማለት ነውና መረዳዳት ማለት አንዱ እሱ ስለሆነ ቢሮ እንድትሰራ ነቃ ደንገጥ ብለህ ብላለች የሆነች እህታችንና ነቃ ደንገጥ ብለህ እሪ ብለህ ፎሎ አድርጉ ሊቀርብ ነው ምናምን ብለህ እየየ ብለህ ምናምን አውቀህ ፎሎወርም እንዳድግልክ እሱን ነገር አድርግ የሸዋ መብረቅ ላመጣው ሐሳብ በጣም በጣም ቴንክ ዩ እግዚአብሔር ይስጥልን እኔም ቪዲዮ ሰራለታለሁኝ ወደ ሀገር ሲገባ ደግሞ የሆነውን ነገር ደግሞ እንማከራለን አሁን ያሁኑ ቻሌንጅ የሸዋ መብረቅ ስለሆነ አንድና አንድ አለመደራረብም ጭምርና በእኔ በኩል ያለው ይሄ ነው ኦልሬዲ እኔ ከስራ እንትን ብያስፈቅጄ ነው ለዚህ የወጣሁት ወደ ስራ ለመለስ ስለሆነ የምትቆዩ ከሆነ ቆዩ ግን ሰው ሳይበተን ምን እናደርጋለን መሰለ ያንን ፕሮፋይል ያደረጉ ሁሉንም ልጆች እዚህ አንዴ እናስገባና የፎቶ ቻሌንጁን ዝም ብለን የሆነ ነገር እናደርጋለን ሰው ተሰባስቦሳል አይመስልም ያ ምንድነው ደግሞ ሌላ አጀንዳ ብለው እኛም ላይ ሌላ ደግሞ እንትን እንዳያረጉብን በጣም ሰው አስቸጋሪ ሆኗል ሰውም ለማገዝ እንዳታግዝ በጎን እየመጡ ለማሸማቀቅ የሚሞክሩ ስላሉ ሁላችሁም የሃናን ፎቶ ፕሮፋይል አድርጉት ጋይስ